ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው። የህወሓት ክፍፍልን ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ አሳሰበ። ሊፈጠር የሚችለውን ቀውስ ለማስቀረትም በትግራይ ሁሉ አካታች ብሔራዊ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ.ም ለአንዱ የህወሓት ክንፍ ያጋደለ የተባለለትን የአቋም መግለጫ በማንጸባረቃቸው በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው ይነሳል። ይህ ዳግም የትግራይ ኃይሎች ከፍተኛ አዛዦች ያሉበትን ሌላ ታጣቂ ኃይል እንዲፈጠር ምክንያት መሆኑን ተነግሯል። በአፋርና ትግራይ የአዋሳኝ አካባቢዎች ለወራት የቆየው ይህ አዲስ ኃይል ወደ ትግራይ ክልል መንቀሳቀሱ መረጃው ያመለክታሉ። አዲስ ኃይል እዚያው ትግራይ ከሚገኘው ነባሩ ኃይል ጋራ የእርስ በርስ ግጭት እንዳይገጥም የሚል ስጋት በበርካቶች ዘንድ ተፈጥሯል። ጋዛ በሰው ደም እየጨቀየች ቦምብ ሚሳኤል እየተዘራባት አስክሬን እየተመረተባት ፍርስራሽ እየተከመረባት ከሰዎች መኖሪያነት ወደ ሰው አካል መንጨርጨሪያነት ከተለወጠች 2 ዓመቷን ይዛለች። በአውሮፓውያኑ ጥቅምት 7 ቀን 2023 በመቶዎቹ የሚቆጠሩ የሐማስ ታጣቂዎች እስራኤልን ከጋዛ የሚያዋስናትን አጥር ጥሰው በመግባት እስራኤላውያን ላይ ጥቃት መሰንዘራቸውን ተከትሎ እስራኤል፣ የዩናይትድ ስቴትስ፣ የአውሮፓ ህብረት፣ ብሪታንያና ተባባሪዎቿን በአሸባሪነት የፈረጁት ሐማስ ለመቀበል እስራኤል ጋዛ ሰርጥ ላይ በከፈተችው መጠነ ሰፊ ወታደሮች ዘመቻ በምድርና በሰማይ ታንክና ሰው አልባ አውሮፕላኖችን፣ የአጭርና የረጅም ርቀት ሮኬቶችን፣ ሞርተሮችን፣ ሚሳኤሎችንና በሰማይ የቦምብ ዶፍ በጋዛ የህፃናት፣ እናቶች፣ አዛውንቶች ልብን የሚያሳዝንና ህሊናን የሚበጠብጥ የስቃይ ቀናት የመከራ ምድር አድርጓት ከርሟል። አሜሪካ እስራኤልን እያስታጠቀች ምዕራባውያን በዝምታ እያዩ የአረብ መሪዎች እየተርመጠመጡ ኢራንን እየፎከረች ሐማስ እየዛተች ሂዝቡላና ሁቲዎች እየጨፈሩ ከሊቢያ ሚሳኤሎች እያስወነጨፉ እስራኤል በረጅም ምህረት የለሽ እጇ ሲሻት ጋዛን ሲያስሸኛት ምዕራብ ዮርዳኖስ ወንዝ ዳርቻን ሲያስፈልጋት ሊባኖስ ካሰኛት ሁዴዳህን፣ ቴህራንን፣ ደማስቆን እያጋየች ለወራት በዘለቀው እልፎችን ህይወት አጥፍቷል። እነሆ በዚህ ሳምንት የእስራኤል ኃይሎች በጋዛ ሰርጥ ባደረሱ ተከታታይ ጥቃቶች ቢያንስ 95 ሰዎች መገደላቸው ተገልጿል። ጥቃቱ በጋዛ ሰርጥ በሚገኘው አንድ ካፌ፣ ትምህርት ቤትና የምግብ ማከፋፈያ ጣቢያዎች ላይ የተሰነዘሩ ሲሆን ቢያንስ 95 ሰዎች መሞታቸው ነው የተገለጸው። በዚህ አሰቃቂ ክስተት ህይወታቸውን ካጡ መካከል እስራኤል አቡ ሀታብ የተባለው ጋዜጠኛ ይገኝበታል። እስራኤል ከ2 ዓመት በፊት ጋዛ ላይ በከፈተችው ወታደራዊ ዘመቻ ቀጥላ ፍልስጤሞች በቦምብ ሚሳኤል ጥይት ማርገፉን አልበቃት ብሏል። በረሃብ እየቀጣቻቸው ነው። የጋዛ ሟች ቁስለኞችን መቁጠር የታከተው የሚመስለው የተባበሩት መንግስታት ድርጅትና ዓለም አቀፋዊ ተቋማት መፍትሄ ችግራቸው በዝምታ እያዩት ጋዛውያን በሰቆቃ መሞታቸውን እየተጠባበቁ ዛሬም ቀጥለዋል። በፓኪስታን በደረሰው ከባድ የጎርፍ አደጋ 46 ሰዎች ህይወታቸው አለፈ። በሰሜን ምዕራብ ፓኪስታንና በሌሎች አቅራቢያ ስፍራዎች ለአንድ ሳምንት የሚጠጋ ጊዜ እየዘነበ ባለው የከባድ ዝናብ ባስከተለው ጎርፍ የሟቾች ቁጥር 46 መድረሱ ተገልጿል። የሀገሪቱ መንግስት የሟቾችን ቁጥር ይፋ ሲያደርግ ለበርካታ ቀናት እየዘነበ ያለውን ከባድ ዝናብ የጎርፍ አደጋውን አባብሶታል ሲል አስታውቋል። የፓኪስታን የሜትሮሎጂ ኤጀንሲ እየተመዘገበ ያለውን የዝናብ መጠን ከሚጠበቀው በላይ መሆኑን ገልጾ ኑሯቸውን በወንዝ አካባቢ ያደረጉ ዜጎች ጥንቃቄን እንዲያደርጉም አሳስቧል። የሜትሮሎጂ ኤጀንሲ የሀገሪቱ ዜጎች ወንዞችና ጅረቶችን ከማቋረጥ እንዲቆጠቡ ማሳሰቢያ ማቅረቡን አልጀዚራ ዘግቧል። በፓኪስታን በተደጋጋሚ ጊዜ የጎርፍ መጥለቅለቅ የሚያጋጥም ሲሆን በቅርቡ በ2022 የተከሰተውና በርካታ የሀገሪቱ ክፍል በሸፈነው የጎርፍ አደጋ 1737 ዜጎች ህይወታቸውን ማጣታቸው ይታወሳል። በጅማ ከተማ በ1.1 ቢሊዮን ብር የተገነቡ 43 የልማት ፕሮጀክቶች ተመረቁ። በጅማ ከተማ በ1.1 ቢሊዮን ብር ተገንብተው የተጠናቀቁ 43 ፕሮጀክቶች በዛሬው ዕለት ተመርቀዋል። ከተመረቁት ፕሮጀክቶች መካከል 2.17 ሄክታር መሬት ላይ ያረፈውን የጅማ ከተማ የተቀናጀ መናኸሪያ ይገኝበታል። ለግንባታው 580 ሚሊዮን ብር በላይ ወጪ እንደተደረገበትም ተገልጿል። 250 መኪኖችን የማስተናገድ አቅም ያለው መናኸሪያው የገበያ ማዕከል፣ ሱቆች፣ ካፍቴሪያዎችና የመሳሰሉ አገልግሎቶችን በአንድነት ያቀፈ ሲሆን ለከተማዋ ኢኮኖሚ መነቃቃት ከፍተኛ አስተዋጽኦ ይኖረዋል ተብሏል። ከዚህም በተጨማሪ በከተማ በበጀት ዓመቱ በህዝብ ተሳትፎና በመንግስት በጀት በ1.1 ቢሊዮን ብር የህብረተሰቡ ተጠቃሚነት የሚያረጋግጡ 43 ፕሮጀክቶች መመረቃቸው ታውቋል።
የአውሮፓ ሀገራት በከፍተኛ የሙቀት ማዕበል እየተመቱ ነው። በሰኔ ወር በስፔንና ፖርቹጋል እየተመዘገበ ከፍተኛ የሙቀት መጠን ያልተለመደና ወደ አውሮፓ ሀገራትም እየተዛመደ መሆኑ ተነገረ። የፖርቹጋል ሜትሮሎጂ አገልግሎት ጠቅሶ ቢቢሲ እንደዘገበው በፖርቹጋል ከ46 ዲግሪ ሴልሺየስ በላይ ከፍተኛ ሙቀት ነው የተከሰተው። ይህ ከፍተኛ ነው የተባለለትን ሙቀት ከዚህ በፊት ታይቶ የማይታወቅ መሆኑንም ተገልጿል። በአውሮፓ ሀገራት ከፍተኛ ሙቀት መከሰቱን ተከትሎ በ10 ሺዎች የሚቆጠሩ ሰዎች በቱርክ፣ በፖርቹጋል፣ ስፔን፣ ጣሊያን፣ እንግሊዝና ፈረንሳይ የሙቀት መጠኑ ከነበረበት በከፍተኛ ሁኔታ መጨመሩን ነው የተዘገበው። እስካሁን ባለው መረጃ በጣሊያን በሚገኙ 21 ከተሞች ውስጥ ከፍተኛ ሙቀት የተመዘገበ ሲሆን 2 ሰዎች በሙቀት ምክንያት ለህልፈተ ህይወት መዳረጋቸውና በርካቶች ወደ ሆስፒታል ተወስደው የሕክምና እርዳታ በማግኘት ላይ ናቸው ተብሏል። በፈረንሳይ የተከሰተው ከፍተኛ ሙቀት ተከትሎ የኤፍል ታወር አናቱ ለጎብኚዎች ዝግ እንዲሆን የተደረገ ሲሆን 1350 የህዝብ ትምህርት ቤቶች በከፊል ወይም ሙሉ ለሙሉ ሊዘጉ እንደሚችሉም ነው የተነገረው። ከሰሞኑ ፈረንሳይ 12ኛ የፓሪስ ፎረም አካሂዳለች። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ በፎረሙ የብድር ሂደት ማሳለጥን አንኳር አድርገዋል። ሚኒስትር ዴኤታው በፎረሙ ላይ ባስተላለፉት መልእክት በሀገራት መካከል ያለውን የብድርና ሂደት ቀልጣፋ እንዲሆን መደበኛ የመግባቢያ ስምምነት እንዲዘጋጅ ሀሳብ አቅርበዋል። ከዚህም በቡድን 20 ሀገራት የጋራ ማዕቀፍ ስር የዕዳ አያያዝን በተመለከተ የኢትዮጵያን ልምድ አካፍለዋል። በአበዳሪ ሀገራት የዕዳ ማሻሻያ ድርድር ሂደት ገንቢና የትብብር አካሄድ መኖሩን በማንሳት የኢትዮጵያ አጋሮች ላደረጉት ድጋፍና ትብብርም ምስጋና አቅርበዋል። በሂደቱም ውስጥ ያጋጠሙት ተግዳሮቶችን በመገንዘብ የወደፊት መፍትሄዎችን በተመለከተ ተግባራዊ ምክረ ሀሳቦች አቅርበዋል። ግልጽና ሊተነበይ የሚችል የጊዜ ሰነዳ መኖሩን ለተበዳሪ ሀገራት የዕዳ እፎይታን እንዲያገኙ ያደርጋልም ነው ያሉት። ሂደቱም የበለጠ ቀልጣፋ እንዲሆን ለማድረግና ለአስፈላጊ መዘግየቶችን ለማስወገድ መደበኛ የመግባቢያ ስምምነት እንዲዘጋጅም ነው ሀሳባቸውን ያቀረቡት። በአበዳሪና በተበዳሪ ሀገራት መካከል ግልጽነት ሊኖር እንደሚገባ አንስተው የተሳካ የዕዳ አያያዝ በሁሉም አካላት የጋራ ቁርጠኝነት ላይ የተመሰረተና የጋራ ኃላፊነት ስሜት መፍጠር እንደሚያስፈልግ ማስረዳታቸውን ዶክተር ኢዮብ ለፋና ዲጂታል ተናግረዋል። በቡድን 20 አባል ሀገራት የጋራ ማዕቀፍ የዕዳ አያያዝ ተጠቃሚ የሆነችው ኢትዮጵያ በፈረንጆች መጋቢት 2025 ከኦፊሴላዊ የአበዳሪዎች ኮሚቴ ጋራ በመርህ ደረጃ ስምምነት ላይ የደረሰች ሲሆን የመግባቢያ ሰነድ ፊርማ በቅርቡ እንደሚከወን ይጠበቃል። ዶናልድ ትራምፕ ቤንያሚን ኔታንያሁን በነጩ ቤተ መንግስት ለመቀበል ቀጠሮ ይዘዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቀጣዩ ሳምንት ጁላይ 7 የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በዋይት ሀውስ ተቀብለው እንደሚወያዩ ተገልጿል። ሁለቱም መሪዎች በኢራን፣ በጋዛ፣ በሶሪያና በአጠቃላይ መካከለኛው ምስራቅ ቀጠና ባለው ወቅታዊ ሁኔታ ላይ ይመክራሉም ተብሎ ይጠበቃል። የትራምፕ አስተዳደር ከእስራኤል መንግስት ጋር ያለውን ግንኙነት የጠበቀ ሲሆን በጋዛ ያለውን ጦርነት ማስቆምና በሐማስ እጅ ያሉ ቀሪ ታጋቾችን ማስለቀቅ የዶናልድ ትራምፕ አስተዳደር ተቀዳሚ ዓላማ ነው ሲሉ የፕሬዝዳንቱ ቃል አቀባይ ካርሎን ሊቬንት ተናግረዋል። በፈረንጆቹ ኦክቶበር 7 ቀን 2023 የጀመረው የጋዛ ጦርነት መቋጫም እንዲያገኝ አሜሪካ እየሰራች ነው ያሉት ቃል አቀባዩ በሚቆዩበት ዙሪያ ሁለቱ መሪዎች ውይይት ያደርጋሉ ማለታቸውንም የዘገበው ሮይተርስ ነው። ሩሲያ በ15 የአውሮፓ ሚዲያዎች ላይ እገዳ ጣለች። የአውሮፓ ህብረት በአመቱ መጀመሪያ ላይ በሩሲያ ሚዲያዎች ላይ ማዕቀብ መጣሉን ተከትሎ ሩሲያ 15 የአውሮፓ ሚዲያዎች ላይ እገዳ መጣሏን አስታውቃለች። የሩሲያ የውጭ ጉዳይ ሚኒስቴር በሰጠው መግለጫ በሩሲያ ፌዴሬሽን ግዛት ውስጥ የውሸት መረጃን በማሰራጨት ላይ የተሳተፉ 15 የህብረቱ አባል ሀገራት ድህረ ገጾች ላይ ገደብ ለመጣል መወሰኑን ገልጿል። እርምጃዎቹ የተወሰዱት 27 አባላት ያሉት ህብረቱ በ8 የሩሲያ ሚዲያዎች ላይ ለጣለው እገዳ አጸፋዊ ምላሽ መሆኑን በመግለጫው ላይ ተካቷል። የአውሮፓ ህብረትና አባል ሀገራቱ ለውሳኔዎቹ ሙሉ በሙሉ ተጠያቂ ናቸው ያለው መግለጫው የአውሮፓ ህብረት በሩሲያ ሚዲያ ላይ የተጣለውን እገዳ ካነሳ ሩሲያ ውሳኔዋን ድጋሚ ለማሳየት ፈቃደኛ መሆኗን ገልጿል። እስካሁን የትኞቹ የአውሮፓ ሚዲያዎች ላይ ማዕቀብ እንደተጣለባቸው ዝርዝር መረጃ አለመኖሩን አናዶሉ ዘግቧል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል 150 ኪሎ ግራም ወርቅ ለብሔራዊ ባንክ አቀረቡ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በበጀት ዓመቱ 150 ኪሎ ግራም ወርቅ ለብሔራዊ ባንክ አቅርቧል። የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ ለፋና ዲጂታል እንዳሉት ክልሉ የወርቅና ድንጋይ ከሰል ላይ በትኩረት እየሰራ ይገኛል። በበጀት ዓመቱ 300 ኪሎ ግራም ወርቅ ለብሔራዊ ባንክ ለማቅረብ ታቅዶ ወደ ስራ መገባቱን አንስተው እስካሁን 150 ኪሎ ግራም ወርቅ ማቅረብ መቻሉን ጠቁመዋል። እቅዱን ማሳካት አለመቻሉን ጠቁመው በዘርፉ የተስተዋሉ ህገወጥ ንግድና ፈቃድ የወሰዱ አምራቾች በሚጠበቅባቸው ልክ
ወደ ስራ ለመሰማራታቸውን ለአፈጻጸሙ ተግዳሮት መሆናቸውን አብራርተዋል። ይህንንም ችግር ለመቅረፍ አዳዲስ ቦታዎች ላይ ለአምራቾች ፈቃድ መስጠትና ህገወጥ ንግድን ለመቆጣጠር ግብረ ኃይል በማቋቋም የቁጥጥርና ክትትል ስራዎች እየተሰሩ መሆናቸውን ተናግረዋል። ፈቃድ የተሰጣቸው ወርቅ አቅራቢዎች ባህላዊ ወርቅ አምራች ማህበራትና ልዩ አነስተኛ ኢንተርፕራይዞች የሚገኙበትን ወርቅና ወደ ብሔራዊ ባንክ የማስገባት ስራ ማጠናከር አለባቸው ነው ያሉት። በሌላ በኩል በተያያዘው በጀት ዓመት ለኢንዱስትሪ ግብዓት የሚውለውን 168,000 ቶን የከሰል ድንጋይ ማቅረብ መቻሉንም አመላክተዋል።